يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ودقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين، وبعد أيها المشاهدون الكرام السلام عليكم ورحمة الله تعالى وبركاته. وليحكم أهل الإنجيل بما أنزل الله فيه ومن لم يحكم بما أنزل الله فأولئك هم الفاسقون. وليحكم أهل الإنجيل بما أنزل الله فيه. የኢንጂል ባለቤቶች ኢንጂል በሚሰራው ትክክለኛ ውሳኔ ይስጡ፣ ትክክለኛ መልእክት ያስተላልፉ። ማለት አሁን ምንም የሚያስተላልፉ ነገር የለም። ቁርአን ሲመጣ ያው የሚሰራው በቁርአን እንጂ አስለ ተውሂድ ያውም ቢሆን ፍሩዓቶቹ ቁርአን በሚለው ነው። ግን ወቁልና ለሁም የዛም ጊዜ ብለናቸዋል። ተውራት ሲወርድ ለነብዩላህ ኢሳ ወለይህኩም እዛው ላይ ምን የሚላለው ወለይህኩም አህሉል ኢንጂል ኢንጂልን እናቃለን የኢንጂል ባለቤቶች ነን የሚሉት ቢማ አንዘለላሁ ፊህ ኢንጂል ላይ አላህ ባወረደው በትክክለኛ መመሪያ ኢንጂሉ የሚለውን ይፈጽሙ፣ ኢንጂል የሚለውን በትክክል ያስተላልፉ ነው የሚለው። ወይም ባዕዶቹ አሁን ያሉትም ነው ብለው ያሉም አሉ። ወለይህኩም አህሉል ኢንጂል ቢማ አንዘለላሁ ፊህ ማለት ኢንጂሉ ምን ይላል? ቅድም እንዳልነው የእቲ ሚን ባዕድ እስሙ አሕመድ ብሎ እንደተናገረው ሁሉ ትክክለኛ ከየት ረሱል አለይሂ ሰላቱ ወሰለም የሚገርም እኮ ነው እንደሚላኩ የት ቦታ ላይ እንደሚላኩ አይደለም። የረሱሉ ባህሪያት የረሱሉ ሲፋው ይቅርና የና ዑመር የና አቡበክር አስሐቦቹ እንኳን ምን እንደሚመስሉ መጀመሪያ ላይ ምን እንደሚያጋጥማቸው ነሱር የነሱ እንደሚሆን በአጠቃላይ ተናግሯል። እንግዲያስ አሁን ኢንጂልና ቃለን የሚሉ ሰዎች ትክክለኛ ኢንጂሉ የሚለውን ይሄ የተሐረፈውን ሰርዘው ደልዘው ያመጡትን ሳይሆን ትክክለኛ የሚለውን ያስተላልፉ። ትክክለኛውን ካስተላለፉማ ምን ጸብ አለ? በቃ ትክክለኛው ነብይ አኺር ላይ የሚላኩት ነብዩ መሐመድ ናቸውና በሰውኛ ማምነናል። የኛ ተከታዮች እኛን ተከትላችሁ እስላምን ተቀበሉ፣ ቁርአን ትክክለኛ ነው ሲሉኮ እውነትም ተውራት ባለው ኢንጂል ባለው ወሰኑ የሚባለው የዛን ሰዓት ነው። ኢንጂሉ የሚለው ሌላ እሱን ወደ ኋላ አድርገው የራሳቸውን ፍላጎት አያስተላልፉ። ከዛሊከ አህሉል ቁርአን የሚሉም ሰዎች ቁርአን የሚለውን ካስተላለፉ ምን ችግር አለ? ችግሩ ግን ለግል ጥቅም ሲባል ለተለያየ ነገር ለነፍስያ የሸይጣን ትእዛዝ ይሁንና ሰውየው መሐረፍ የሚያዛባው ቃላትንም ይሁን የሚያዛባው ትርጉምንም ይሁን መመሪያው የሚለው ሌላ ሆኖ እሱ ሌላ ሲተረጉም የዛን ሰዓት ከመስመር ወጥቷል፣ ችግሩ ይፈጠራል። እና ወቁልና ለሁም ሊያህኩም ላሚቱ ላመል አምር ወሊየ ያለው እንደነ ፈኺዝን ፈኽስ ሸሂድን ሸህድ እንደሚባለው ወሊየ ያለው ወልየ ለተኽፊፍ ነው እንጂ ሊያህኩም ነው። ዋው ጋር ወሊየ እስካለው ድረስ እስከ ሐርፈል ሙዳራኡ ስናየው ራሱን የቻለ አንድ ፊዕል ሆኗል። ፈዒለ እንዲያለው ይመስላል። ከዛ ወሊየ ያለውን ወልየህኩም ወቁልና ለሁም ሊያህኩም አምረል ጋኢብ ይወስን አህሉል ኢንጂል ቢማ አንዘለላሁ ፊህ ወመን ለም ይሕኩም ተብሏል። ቢማ አንዘለላህ አላህ ባወረደው መመሪያ ትክክለኛውን የማያስተላልፍ እሱ አህለል ዒልም ተብሏል እኮ አይደለ? ተውራትን ያውቃል ኢንጂልን ያውቃል ቢባልም ቁርአንን ያውቃል ቢባልም ትክክለኛ ቁርአን በሚለው መመሪያ የማያስተላልፉ ሰዎች ፈኡላኢክ እንዲህ አይነት ባህሪ ያላቸው ሁሙል ፋሲቁን ኻሪጅ አን ጧዓቲላህ ከትእዛዙ ከአላህ መመሪያ ከትክክለኛው ካስባልት ወጥተዋል። በቃ ይሄ እነዚህ እውነታው ወጥተዋል ሲባል ከእውነት መውጣት በኩፍር ሊሆን ይችላል፣ ከእውነት መውጣት በማዕሲያ ሊሆን ይችላል አይደል? ማዕሲያም ከሰራኮ ትክክለኛው መስመር ይዞ አይደለም። ስለዚህ እንግዲህ ኡላኢከ ሁሙል ካፊሩን ብሏል፣ ሁሙል ፋሲቁን ብሏል፣ ሁሙል ዛሊሙን ብሏል። ለነዚህ ሁሉ ትርጉማቸው አንድ ነው። አብዱላህ ኢብኑ አባስ ባሉት ማለት ነው። እሺ وأنزلنا إليك الكتاب بالحق
مصدقا لما بين يديه من الكتاب ومهيمنا عليه فاحكم بينهم بما أنزل الله ولا تتبع أهواءهم عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم فيه تختلفون ما رسولنا عليه الصلاة والسلام بالقرآن ممر يميلاቸው ምንድነው وأنزلنا إليك يا أشرف الخلق ወዲያንተ الكتاب ይሄንን የታወቀውን ቁርአኑን بالحق ملتبسا بالحق አንደኛ የሚያስተላልፈው እውነትና እውነት ነው ወይም أنزلنا إليك الكتاب بالحق በትክክል ላንተ መመሪያ በጅብሪል አማካይነት ቁርአን እንዲደርስ አድርገናል አለ ቁርአን እውነት ነው ለረሱል አለይሂ ሰላቱ ወሰለም ደርሷቸዋል ግን ቁርአን ለረሱል በጅብሪል አማካይነት ሲወርድ ሙሰዲቀን ሊማ በይነ የደይሂ ሚነል ኪታብ ካሁን በፊት የነበሩትን መመሪያዎች ተውራትንም ኢንጂልንም ዘቡርንም ሌሎች ሱሐኢፎችን ሁሉ እውነተኛ ትክክለኛ ከአላህ የወረዱ ትክክለኛ እስላምን ሲያስተምሩ የነበሩ ናቸው ብሎ ነው ቁርአን ለነዛ ሸሃዳ የሚሰጣቸው እንጂ ተውራትን ባጢል ነው ዘቡርን ባጢል ነው ኢንጂልም አይልም ያ ሲባል በነብዩላህ ሙሳ ዘመን የነበረውና ትክክለኛ ወይም ነብዩላህ ሙሳን ተከትለው ሲያስተላልፉ የነበሩት ነብያቶች በዛ ወቅት የነበሩ አህባሮች የሚባሉት እሱም በትክክል የሚያውቁት ኢንጂልን የሚያውቁት የሚመሩበት መመሪያ ማለት እንጂ አሁን ዝም ብሎ እንደፈለጉ አድርገው ያሉት ስሙን ብቻ ተውራት ኢንጂል ስለተባለ እሱ ትክክለኛ ነው እንድንል አይደለም ቁርአን ግን ከሱ በፊት የነበረው ሙሰዲቀን ሊማ በይነ የደይ ቁርአን ከመውረዱ በፊት የነበረውን እውነት ነው ይላል ሁለተኛ ወሙሃይሚናን አለይህ ሙሃይሚን ማለት ሐፊዝ እነዛን ረቂብ ነው ማለት ሻሂድ ለሃ ቢሽሃቲ ያው ነው የነዛን እውነትነት ሻሂድ ነው ነብዩላህ ኢሳ ነብይ በመሆናቸው ነብዩላህ ሙሳ ነብይ በመሆናቸው ከዛ እነ ዳውድ እነ ሱለይማን እነ ኑህ እያንዳንዳቸው ታልተቀበለ አንድ ሙስሊም ነው ማለት አይቻልም የረሱል አለይሂ ሰላቱ ወሰለም ተከታይ ነው ማለትም አይቻልም አንድ ሰው በተውራት በኢንጂል አምኛለሁ የነብዩላህ ሙሳ የነብዩላህ ኢሳ ተከታይ ነኝ የሚል ሰው የረሱልን አለይሂ ሰላቱ ወሰለም ነብይነት ካልተከተለ የነብዩላህ ሙሳም የነብዩላህ ኢሳም ተከታይ አይደለም አሁን እኮ በውሸት ነው የኢሳ ሰዎች ነን የሚሉት እንጂ ውሸታቸው ነው የኢሳ ሰዎችም አይደሉም የነብዩላህ ሙሳም ተከታይ አይደሉም የነብዩላህ ሙሳ ትክክለኛ ተከታይ ቢሆኑማ የረሱሉ ተከታይ ይሆኑ ነበር ለምን ቀድመው የረሱልን እውነትነት ስላስተማሩ እነዛ ማለት ነው አንድ ሰው በአላህ አምኗል የሚባለው የነብያቶች ነብይነት እውነት ብሎ ሲቀበል እንጂ የነብያቶች ነብይነት ካልተቀበለ በአላህ ብቻ አምኗል እና አማይ ነው ሊባል በፍጹም አይችልም ስለዚህ የረሱል አለይሂ ሰላቱ ወሰለም ተከታይ ትክክለኛ ሙስሊም ለመሆን የነብዩን ነብይነት እንደተቀበለ ሁሉ ነብዩላህ ኢሳንም አክብሮ ነብዩላህ ኢሳ ነብይ ናቸው ብሎ በትክክል መቀበል ግድ ይልበታል የነብዩ መሐመድ ተከታይ ነው ብሎ ኢሳን የሚያንቋሽሽ ከሆነ ከኢስላም ይወጣል ይሄ ሰው ማለት እነዛ እንደሚሉት ኢላህ ነው ከዛሊከ ሌላ አጋኖ አይደለም አብዱን ወረሱል ነው ብሎ ማመን ግን ነብዩላህ ኢሳን ሌሎች ነብያቶች እንደምናከብራቸው ሁሉ የማክበር በነብይነታቸው ግዴታ አለብን ስለዚህ ቁርአን ሙሰዲቀን ሊማ በይነ የደይሂ ሚነል ኪታብ ወሙሃይሚናን አለይህ የነሱን እውነትነት ትክክለኛውን
የሚያረጋግጥ ሆኖ ነው ቁርአን የወረደው። ለይህ ብሎ ሐሰን ለረሱል አለይሂ ሰላቱ ወሰላም ሲገጥምላቸው ምን አለ? ኢነል ኪታበ ሙሃይሚኑ ሊነቢይና ወልሐቁ የዕሪፉሁ ዘውል አልባብ አለ። ቁርአን ሙሃይሚኑ ሊነቢይና የረሱልን አለይሂ ሰላቱ ወሰላም እውነተኝነት የሚያረጋግጥ ነው ራሱ ቁርአኑ ከአላህ እንደተላኩ። ወልሐቅ እውነትን የዕሪፉሁ ዘውል አልባብ ማለት አቅሎ የሚሰራ እንጂ በተለያየ አቅሎ የተበከለ ሰው ሐቅ አይታየውም፣ ባጢሉ እንጂ ሐቁን ሐቅ ነው ብሎ አይቀበልምና ሙሃይሚን ማለት ሙሰዲቅ ማለት ነው። እዛው ጋር ተእኪድም ሊሆን ይችላል። እና ምን አላቸው ረሱሉና አለይሂ ሰላቱ ወሰላም ፈይሕኩም በይነሁም ቢማ አንዘለላህ ወላ ተተቢዕ አህዋአሁም አማ ጃአከ ሚነል ሐቅ ነው የሚላቸው። እና ይህ ላይ ተቅዲምና ተአኺር አለው። ቁርአን ባለው በትክክል ወስን እንጂ እነሱ ማለት ባሉህ እነሱን ለማስደሰት ብለህ ወላ ቱዕሪድ አማ ጃአከ ሚነል ሐቅ ሙተቢአን አህዋአሁም የእነሱን ስሜት ተከትለህ ከዛ ውጭ ባለው ውሳኔ እንዳትወስን። እነዚህ ተውራት እናውቃለን የሚሉ ተሰበሰቡና መጥተው ምን አሏቸው ለረሱል አለይሂ ሰላቱ ወሰላም እኛ ታውቃለህ የተውራትም የኢንጂልም አዋቂዎች መሪዎች ነን እና እኛ ገባን ብሎ ማለት የእኛም ተከታዮች አብረው እኛ ጋር ይገባሉ ማለት ነው። እና ከበኒ ቁረይዛዎች እነዚህ በኒ ሙደር የሚባሉ አሉ ከነሱ ጋር ችግር አለብንና ባይሆን ውሳኔውን ለኛ ወስንልን፣ ይሄን የምትወስንልን ከሆነ እኛ ሸሪዓተል ኢስላሚያ እንከተልልሃለን አሉ። ከዛ ከሐቅ ወጥቶ ማለት ነው። በጭራሽ ረሱል አለይሂ ሰላቱ ወሰላም ይሄን ሊያደርጉ በፍጹም አይችሉም። ወህይ የወረደላቸው ነው ማእሱምም ናቸውና አጠቃላይ ግን ኢላየው ሚልቂያማ ያለውን የረሱል ተከታይ ነኝ የሚለውን አላህ ሲመክር ምን አለ? አንዳንድ ሰው መጥቶ እንዲህ ይላል እንዲህ ብናደርገው እኮ ለኢስላም ይጣማል እሺ ምን አለ ብሎ ከመስመር ሊያስወጣ ይፈልጋል። ምንም በእንዲህ አይነት የሚመጣ ነስር በእንዲህ አይነት የሚመጣ ሐቅ ስለሌለ አንተ ሐቁ ላይ ቁም። እዛዋቂዎች ነን የሚል ወይም ሀብታም ነኝ የሚል ተገባም ተጠቃሚው ራሱ ነው አይደለም። ካልገባም የሚጎዳው ራሱ እሱ ነው እንጂ ገና እሱ እናገኛለን ተብሎ ፍትህ ተዛብቶ ውሳኔ ተዛብቶ ሊሰጥ በፍጹም አይቻልም። ወላ ተተቢ አህዋአሁም የነሱን ስሜት አማ ጃአከ ከምን ሚነል ሐቅ እውነትንና እውነትን ነው እንጂ ዘመድ ያስመስሎ ይመጣል፣ ጓደኛ ያስመስሎ ይመጣል። ከዛሊከ በሐብቱ እቺን እኮ ብታዋትና እንዲህ ብታረጋት እንዲህ አድርገን ብርም እናገኛለን እንዲህ እናረጋለን መስለሃ እኮ ነው ይላል እኮ መፍሰዲያውን እኮ ነው መስለሃ ነው የሚለው ሰው። ከዛሊክ በተለያየ ነገር እንዲህ አይነት ጭራሽ አይሰራም። እውነትና እውነትን ያዝ ነው የሚለው አላህ። ሊኩል ሚነል አንቢያ ጀዐልና ሚንኩም ሽርዓተን ወሚንሃጃ መመሪያ መስመር አድርገናል የሚለው በምንድን ነው? በፉሩአት ማለት ነው። የሚገርመው ሊኩል ዘመን ሷሊህ የሆነ ማለት አስለ ተውሂድ ላይ ከነቢዩላህ አደም ጀምረው እስከኛ ነብይ እስከ ረሱል ድረስ አለይሂ ሰላቱ ወሰላም ያሉት ነብያቶች በተውሂድ ዙሪያ ላይ ምንም ኺላፍ የለም። ስለነሱ ነብይነት ከነሱ በፊት ስለመጣውም ነብይ ስለ ሙገየባት ያስተምራሉ፣ ስለ አላህ ወህዳንያ ያስተምራሉ። አላህና አላህን ብቻ የሰው ልጅ እንዲያመልክ ሁሉም ያስተምራሉ። ሌላ ይሄ ፍሩአት ያሰጋገድ ከይፍያ የዘካ ወጣጡ ከይፍያ አንዱ ባንዱ ላይ የሚያደርገው በደል ሲኖር እንዴት ነው ቅጣቱ በምን ይተዳደር የሚለው ከነቢዩላህ ሙሳ የኢሳ ከኢሳ የሙሳ ከነሱም ደግሞ የረሱል አለይሂ ሰላቱ ወሰላም ይለያል። ነስኽ የሚባል ነገር አንዱም ነብይ ላይ ሊከሰት ይችላል። ምሳሌ አወለል ኢስላም ላይ ሰዎች ቀብር ላይ ሄደው ብዙ ያልሆነ ነገር በጀህልያ ያለመዱትን ሲሉ ስለነበር የተለያየ ቃላት የተለያየ ተግባር ስለነበረ በደንብ ሰርጾ እስከሚገባቸው እስከሚያስተምሩ ድረስ ረሱል ዚያረተል ቁቡርን ከለከሉና በኋላ ኩንቱ ነሀይቱኩም አን ዚያረቲል ቁቡር አላ ፈዙሩሃ ፈኢንሃ ቱዘኪሩኩም ቢልአኺራ። አሁን ገብቷቸዋል። ሄዳችሁ ለሞቱ ሰዎች ዱዓ ከማድረግ ለሞቱ ሰዎች ዱዓ ከማድረግና ቁርአን ከማዕራት ወይም እናንተ ለሞት አስታውሳችሁ ራሳችሁን ግንዛቤ ወስዳችሁ ነገ ጧት እኛም እንደ ይሁነን ከማለት ውጭ ልትሉ ስለማትችሉ ዘይሩ ብለው ፈቀዱ። እስካሁን መከልከሉን ብቻ እንጂ መፈቀዱን ያልሰሙም አሉ። እዛ መጀመሪያ ላይ የቆሙ ማለት ነው። ዚያረተል ቁቡር ተከልክሏል ወይም ቀብር ሄዶ መዘየር ማምለክ የሚመስላቸው ምንም
ከእውቀት ጋር የተራራቁ ማለት ነው። እና ይሄ ማለት ምን ፍሩዓት ስለሆነ ነው። ተውሂድ ከሆነ ግን መጀመሪያ ኡቡዱላህ ወህደሁ ብለው በኋላ ወይም ነብይ አምልክ ወይ ከለ የሚባል የሚሰረዝ የሚጨመር የሚቀነስ የለም። በሁሉም ነብያቶች አንድ አይነት ስለሆነ ማለት ነው። ግን ፍሩዓት ላይ ሊኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ ሽርዓና ሚንሃጅ አንድ ነው። መስመር መመሪያ ለእያንዳንዱ አድርጓል አለና ወለው ሻአ አላህ የሚገርም ነው። ኻሊቀ ሰማዋት ወልአርድ አላ ሰቢሊል ቀህር ቅድም እንዳልነው የሰው ልጅ ሳይፈልግ ተኸልቆ ሳይፈልግ ከዚች ዓለም እንደሚሄደው ሁሉ ሳይፈልግ በበሽታ እንደሚለከፈው ሁሉ ተገዶ ዲነል ኢስላምን ለመያዝ አላህ ማስገደድ ሰማይን ሰማይ ሁኒ መሬትን መሬት ሁኒ ብሏት ሰማይ ሰማይ መሬትን መሬት ሰውም ሰው እንደሆነው በዛ መልኩ ሁሉም ኢስላምን እንዲይዝ ብፈልግ ኑሮ ለጀዐለኩም ኡመተን ዋሂዳ ሁሉም አሰጥለጥ ብሎን የሚገዛ ይሆን ነበር ይላል አላህ። በዛ አይደለም ግን እክትያር ሰጠውና በአላህ መሻአ ሆኖ መጥፎና ጥሩን ለይቶ እንዲሄድ አቅል የሚባል ነገር ተገጠመለት። ያ መጥፎውን አደጋ አለው ይሄ የአደጋ ምልክት ነው የሚል ቁርአን አስተቀመጠለት፣ ነቢያቶች አስተማሩ። ይሄ ደግሞ የጀነት መስመር ነው ተብሏል። ነፍስያና ሸይጣንን ኸልፎ ሐቁን መከተል የሰው ልጅ ተሰጥቶታል አይደለም። አይ ዝም ብሎ ያገኘሁትም ብሎ ለነፍስያም ይሁን ለሸይጣን ተሸንፎ ባልሆነ ነገር መሄድ ምርጫው ተሰጥቶታል። እኛ የፈለግነው ሁሉ የመስራት አቅሙ አለ ማለት አይደለም፣ መሻአቱላህ ነው። ሁለተኛ ደግሞ እኛ ሙጅበርም አይደለም። ዝም ብሎ የሰው ልጅ ከርሽል ሙዓለቃት ፊል ሀዋ አይደለም። ዝም ብሎ አየር እንደሚያንቀሳቅሰው ፔስታል አይደለም። የሰው ልጅ ማለት በእክትያሩ ይሄዳል ይመጣል። ኸልፎ ጥሩ መስራት ሲፈልግ ነፍስያን የመክለፍ ሸይጣን የመክለፍ አላህ አቅሙንም ሰጥቶታል። ያን ይኸልፋል። ደግሞ ያን አልኸልፍም ሲል ይሸነፋል። እና ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ የግድ ሁሉም መሆን ይችላል። በዛ መልኩ ግን አይደለም የተፈለገው አሉ። እና ይሄ ሁሉም አንድ ይሆናል፣ ባጢል በአጠቃላይ ይጠፋል ማለት አስቸጋሪ እንደሆነ ይሄ ይነግረናል። በዕዱል ሙፈሲር ምን አሉ? ይሄ ለሁለቱም ያስሄዳል አሉ። ወለው ሻአ አላህ በአዘል አልሻም እንጂ እሱ ቢፈልግ ኑሮ ለጀዐለኩም ኡመተን ዋሂዳ ሐቅን የሚከተል አይነሩም ነው። ሁላችሁም ጠማችሁ ከመስመር ውጭ እንደሚሄዱት በዶላል አንዲት ሆኑ ነበር። ግን ቢኢልሚሂል አዘሊ ስለሻ እናንተ ሂዳያን ይዛችኋልና እሽኩሩላህ ለማለት ነው አሉ። እውነት ነው። ምንም በዛኛው ሁሉንስ ቢያጠም ምን ይሆን ነበር? ሁሉም ሂዳያ ቢፈልግ የአላህ መሻአ ቢሆን ይችል ነበር። መኖርን እየፈለገ ተሚስቱ ከልጁ ከቤቱ ከደመቀ ኑሮ ላይ ተነጥሎ እንዲሄድ ያደረገ ጌታ እስላምን እንዲይዝ የማድረግ ችሎታው ምን ችግር ነበር? ይችል ነበር። በዛ መልኩ አይደለም። ከዛሊከ እነዛ እንደጠመሙት ሁሉ ደግሞ በሂዳያ ላይ ነኝ የሚለውም ቢጠም በምን አቅሙ ነበር እሱ መርጦ ሂዳያ ሊይዝ የሚችለው አይደለም። ወላኪን ሊየብሉወኩም ፊማ አታኩም ግን እክትያር አድርጎ አላህ ፈተና ኻሊቀ ሰማዋት ወልአርድ ማን ከፈተናው እንደሚወርቅ ማን ከፈተናው እንደሚያልፍ ቢኢልሚሂል አዘል እያወቀ ግን ተጅሪፍ ኢብቲላ ወለነብሉወነኩም እንዳለው ይሄ ፈተና ነው የተደረገባችሁ ኢብቲላ ነው ይላል አላህ። እና ፈስተቢቁል ኸይራት ለኸይር ነገር ግን ቶሎ ፍጠኑ ይላል አላህ። ማለት ያልፋል ይሄ ጊዜ ሐያትን የምናጣበት ጊዜ ነገ ጧት ስለሚኖር መቼ እንደሚሳፈር መቼ ከዚህ ዓለም እንደሚወጣ አይታወቅምና ለኸይር ዛሬ ነገ አትበሉ። ባዲሩ ቢልአማሊ ሷሊሃ ለኸይር ነገር ቶሎ ቶሎ ቅደሙ። ኢለላሂ መርጅኡኩም ጀሚዓ ሁላችሁም የውመል ቂያማ ለሂሳብ ለኢቃብ የምቀርቡበት ቀን አለ። ፈዩነቢኡኩም ቢማ ኩንቱም ፊህ ተኽተሊፉን። በነገራችን ላይ ይሄ አያት ማን በሐቅ ላይ ነው ማን በባጢል ነው ያለውን የውመል ቂያማ ትነገራላችሁ ማለት አሁን ነግሮናል። ገና ሐቁን አላህ ያወቀው የውመል ቂያማ ነው እሱ ይለየው የሚሉ ሰዎች አሉ። ካፊሩ ማን እንደሆነ ሙስሊሙ ማን እንደሆነ እሱ ይለየው የሚሉ በጣም ሁምቅ ውስጥ የገቡ ሰዎች አሉ። ሐቁ ሐቁ ምን እንደሆነ አላህ ነግሮናል፣ ለረሱል ነግረውናል። ሐቁ ሚለተል በይዳኡ ትክክለኛቱ እንደሆነ ባጢልቱ እንደሆነ እናውቃለን። ይሄ የውመል ቂያማ የሚለን ምንድነው? ፍጻሜው ነው። አሁን ግን ባጢል የያዘ ሰው በባጢሉ አሁን እኮ ጀሃነም የለም አይደል? አፈጻጸሙ መቼ ነው? ውሳኔው እዛ አልቋል።
ማን በሐቅ ላይ እንዳለ ማን በባጢል ላይ እንዳለ እንጂ እንደው ዲል ያውጣው እኛም እናውቀዋለን እያለ የሚኖር ሰው በእስላሙም አስተማማኝ እስልምና የለውም። አሁን ሐቁ ይሄ ነው ይሄን ተከተል ተብሏል፣ ባጢሉ ያ ነው ያንተው ተብሏል። የውመል ቂያማ ግን ሐቅ ያዘው ወደ ጀነት፣ ባጢል ያዘው ወደ ጀሃነም ሲባል የዚህ የውሳኔው ፍጻሜ መቼ ነው የሚሆነው? የውመል ቂያማ ነው ይላል። ሐቅን እውነታውን ይዘው የጀነት ከሚሆኑ ሰዎች አላህ ያድርገን። جعلني الله وإياكم ممن يستمعون القول فيتبعون أحسنه. والسلام عليكم ورحمة الله تعالى وبركاته. يا الله الله